አደን የህይወት ስርዓት የሆነበት ስፍራ ነው። እያንዳንዱ ኢላማ ግቧን የምትመታ ናት። ከውጪ ለሚመለከት እንዲህ ያለ ወይ የሚያስብል ኑሮም ነው። ተግተው የዱር እንስሳትን በማደን የሚታወቁትና ዝንጀሮ ተወዳጅ ምግባቸው የሆነላቸው የሃድዛቤ ጎሳ በዛሬው የቅኝት መሰናዷችን ከተለመደው ወጣ ያለ አመጋገብ ስርዓትን ወደሚከተሉትና ከስልጣኔ ወደ ራቁት የሃድዛቤ ጎሳዎች ይሆናል። እስከ ፕሮግራማችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የሃድዛቤ ጎሳ በሰሜን ታንዛኒያ በደቡብ ምዕራብ በአሩሻ ክልል ካራቱ ወረዳ ላይ በኢያሴ ሐይቅ አካባቢ ነው የሚኖሩት። ታዲያ ወደ እነዚህ ጎሳዎች ለመጓዝ ከዋና ከተማዋ ዶዶማ በየብስ ትራንስፖርት በ6 ሰዓት ጉዞ ወይም 421 ኪሎ ሜትር መጓዝ ይጠበቅቦታል። ሃድዛቤዎች የህይወት ስርዓታቸው በማደንና በመቃረም ላይ ያደረጉ ናቸው። ወደ ሃድዛቤዎች መንግስትና ሚሽነሪዎች ግብርናና ክርስትናን ሊያስተምሯቸው መጥተው የነበረ ቢሆንም እነሱ ግን በቀላሉ ሊቀበሉ አልቻሉም። ምንም አይነት ስልጣኔ ሆነ ትምህርት ባለመፈለጋቸው የቀድሞ ዘመዶቻቸው የኖሩበትን የተለመደውን ህይወት ነው መምራት የሚፈልጉት። ሃድዛቤዎች አዳኝ ብቻ ሳይሆኑ የተዋጣላቸው አዳኝም ጭምር ናቸው። የወረወሯት ቀስት አንዳች ውጤት ይዛ ሳትመለስ አትቀርም። በእያንዳንዱ እርምጃ የዱር እንስሳቶቹ በሃድዛቤዎች ኢላማ ውስጥ ይገባሉ። በዚህ አደን የሚወጣው በየዕለቱ ነው። በማለዳ አደን ለመውጣት በመጠን አነስ ያሉ እንስሳትን ይመገባሉ። ከዛ ወንዶቹ በጋራ በመሆን እንዴት ወደ አደን መውጣት እንዳለባቸው የስምሪት መስመራቸውን ይነጋገራሉ። መታከት የሚባል ነገር አይናቸው ላይ የማይታይባቸው ሃድዛቤዎች የአደን ብቃታቸው አግራሞትን የሚያጭር ነው። በጉዞ ወቅት ድካም እንዳይሰማቸው ከአሸዋ መሃል ያገኙትን ውሃ ይጠጣሉ። ለጉዞ ታዲያ ይህ ሲሆን የአደኑ መሪ በቅድሚያ የውሃውን ጥሩ መሆን ካረጋገጠ በኋላ ነው ሌሎች የሚጠጡት። እናም በጉዞ መሃል ከትንሽ እስከ ትልቅ እንስሳት ከተገኘ ያለምንም ማቅማማት ያድኗቸዋል። በተለይ ሃድዛቤዎች ዝንጀሮዎችን አድነው መመገብ ያስደስታቸዋል። እናም ከዛፍ ሲያገኟቸው በትኩረት ቀስታቸውን ለጥጠው ያጠቋቸዋል። ከዛ ዝንጀሮዎቹ እጣፋንታቸው ሞት ስለሚሆን ወዲያውኑ ከዛፉ ይወድቃሉ። ይሄኔ ታዲያ ከአዳኞቹ አንዱ በኩራትና በደስታ ስሜት ከጀርባው አንጠልጥሎ ወደ መንደር ያመራል። ለሰው እጅግ አስቸጋሪና ተንኮለኛ የሆነው ዝንጀሮ በዚህ ግን ለምሳ አሊያም ለእራት የሚቀርብ እንስሳ ሆኗል። አደን ሲወጣ የሚገርመው ነገር በአጀብ ነው። አጃቢዎቹ ደግሞ ውሾች ናቸው። ውሾቹ አካባቢውን በመቃኘት እንስሳቱን በማነፍነፍ ለአዳኞቹ ጥቆማ ይሰጧቸዋል። ከዛም አዳኞቹ ጥቃታቸውን ያደርሳሉ። ታዲያ ውጤቱ የጋራ ነውና እንዳው ውሾቹን ዝም ብለው አይሸኟቸውም። ካገኙት ድርሻ ያካፍሏቸዋል። በሃድዛቤዎች ማንም ምንም ያድን ለብቻ መመገብ ብሎ ነገር የለም። የታደነው ትንሽም ሆነ ትልቅ ወደ መንደሩ ሄዶ በጋራ የተገኘውን የመካፈል ልማድ አላቸው። ከሩቅ ለሚመለከት ነገሩ ዘግናኝ ቢመስልም ሃድዛቤዎች ግን ሁሌም አግኝተው ምነው በተመገብኩት የሚሉት ምግብ ዝንጀሮ ነው። ሃድዛቤዎች ከዝንጀሮ በተጨማሪ አሳማ፣ አሳ፣ ከርከሮ፣ ወፍና የተለያዩ እንስሳትን ያድናሉ። ይህ ሲሆን ግን ትልቁ የስኬት ምስጢራቸው ምኑ ጋ ነው ካላችሁ ከግሪዊአ ቢኮላር ዛፍ የሚሰራው መርዛማ ቀስታቸው ነው። በጥንቃቄ በእሳት ጠንክሮ የሚወጣው ቀስታቸው ለታዳኙ ሞታቸውን ያፋጥንባቸዋል። ሃድዛቤዎች ከዚህ ባለፈ በመቃረም የህይወት ዘይቤያቸው ፍራፍሬ፣ ስራስሮችን እንዲሁም የተለያዩ ቅጠላ ቅጠሎችን ይመገባሉ። ይህንን ደግሞ የሚያዘጋጁት በጎሳው ያሉ ሴቶች ናቸው። ሴቶች በዚህ ኃላፊነታቸው ብዙ ነው። ልጅ ከማሳደግ ጀምሮ ምግብ ማዘጋጀት ላይ ተጠምደው ይውላሉ። የበቆሎ ገንፎ መሰል ምግብም በሃድዛቤዎች የምግብ ዝርዝር ውስጥ የሚካተት ነው። ብዛታቸው ከ1200 እስከ 1300 የሚገመተው ሃድዛቤዎች በቡድን 20 እና 30 ሆነው የሚኖሩ ሲሆን በመካከላቸው ምንም አይነት የስልጣን እርከን የለም።
ሁሉም እኩል ነው ብለው በማሰብ የሚታወቁት እነኚህ ጎሳዎች ቋንቋቸው በሌላ ቦታ የማይነገር የቃል ቋንቋ ሲሆን በድምጸቱ ለየት ያለ ነው። የአድዛቢዎች ቋንቋም በጎሳው ያለ ሰው ካልሆነ በቀር ምን እንደሚሉ መረዳት አዳጋች ነው። ታዲያ እነዚህ ጎሳዎች በሚያስገርም ሁኔታ መምሸትና መንጋቱን እንጂ ዛሬ ቀኑ 3 ወይም 4 ነው አሊያም ወሩ ህዳር ወይም ታህሳስ ብለው ቢጠይቋቸው አይመልሱላችሁም። ምክንያቱም ፈጽሞ የሰዓትም ሆነ የቀን አቆጣጠር ስለማያውቁ ነው። ሕይወት በአድዛቢዎች የዕለቱን አድኖ ከመመገብ ውጪ ሌላ የተለየ ትርጉም የለውም። አድዛቢዎች በሚከተሉት ለየት ያለ የኑሮ ዘይቤ የብዙዎችን ቀልብ እየሳቡ ዛሬም አደንን የነፍሳቸው ጥሪ አድርገው ኑሯቸውን ቀጥለዋል። የተወደዳችሁ ተከታታዮቻችን የዛሬው ቅኝታችን ይህንን ይመስል ነበር። በቀጣይ መሰናዶ እስከምንገናኝ ቸር ሰንብቱ።